ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ የብጅ ስለሆንኩ ጠፍቻለሁ። እንዲሁም ደግሞ የሆነ ድምጽ አለ ከረበሻችሁ በጣም ይቅርታ። ጎረቤት ላይ አዲስ ቤት እየተሰራ ስለሆነ ማለት ነው። እና እህቴ ግጥም ለቅምጥሌ ኮሜንት ላይ አስቀምጫለሁና አንብቢ ብለሽኛል። እሺ አነባለሁ የኔ ቆንጆ። ያው በዚህ ብዙ እንደዚህ ማንበብ ስለማልችለው ግጥም ስለሆነ ማለት ነውና ከቻልኩኝ ዛሬ ወይ ደግሞ ነገ አነባለሁ። አመሰግናለሁ የኔ ቆንጆ። አንብቤዋለሁ እጅግ በጣም ደስ የሚል ግጥም ነውና ዛሬ እንግዲህ አቶ ብሩክ አለማየሁ ኢንስታግራም ላይ ፖስት ካደረገው ከፎቶ ይልቅ ጽሁፉን አይታችሁት ከሆነ እጅግ በጣም የሚያረጋጋ እንዲሁም ደግሞ ብዙዎቻችን ቆም ብለን ያላሰብነው እስከዛሬ አስቤው አላቅም። እውነት ለመናገር እግዚአብሔርን በጣም ነው የገረመኝ ጽሁፉን ሳየውና ይነጋል ብለህ ከተኛ ያልፋል ብለህ ኑር የሚል ነው ጽሁፉ ፖስት ያደረገውና ቴንኪው ብራዘር። እንግዲህ ያው ብዙዎቻችን እውነት እኮ ነው ይነጋል ብለን እንተኛለን አይደል? ስለዚህ ለምንድን ነው ያልፋል ማንለው? ብዙ ነገሮች በህይወታችን ሲያጋጥመን እጭ ብለን ተስፋ እንቆርጣለን ምናምን፣ ነገ ከዚህ ቦታ ደርስ ሲሆን ብለን ምናምን ታክታለንና መታከት እንደሌለብን ነገሮች ማለፍ እንደሚችሉ ነው የተረዳሁትና ብሩኬ ቴንኪው። እንዲሁም ደግሞ በጣም ምር ብሎባል የቅምጥሌ ሸበላ ማለት ነው። እንዲሁም ደግሞ ዛሬ እንግዲህ እንዳያችኋቸው ጀማው በቲክታክ መጥተዋል፣ እያበዱ ነው። ምንድን ነው ብሶት እየገለጻችሁብን እኮ ነው እብዶች ማለት ነው። ግን እንደዚህ አይነት እብደት እንዴት ደስ እንደሚልና እንዴት እንደናፈቀኝ እናንተ አታውቁም። እግዚአብሔርን ያው ኢትዮጵያ ላይ ስትኖር ብዙ ነገሮች ሊያገኟችሁ ይችላሉ ማለት ይሄ የሆነ ማጣት፣ መደበር፣ ብዙ ነገር ግን ይሄን የመሰለ ደስ የሚል ጀማነትን ግን አታገኙትም የትም ቦታ ላይ ማለት ነው። አንዳንዴ ስደት ላይ ጀማ ሊኖር ይችላል፣ ግን የምሰል ነው የሆነ ጊዜ ትበተናላችሁና ብቻ ግን አይለያችሁ። እየቀወጡት ነበረ። በቅምጥሌ ቲክታክ ነው ፖስት ያደረጉት ማለት ነው። እንዲሁም ደግሞ ቅምጥሌ ስቶሪ ያደረገችዋለና ግርም ምን ያለኝ ማለት ነው። የኔ የሳት የሆነች ልጅ እግዚአብሔር ምን ብላ ስቶሪ እንዳደረገች ልንገራችሁ ወይ ደግሞ አንብቡት። ምራቅም ክብር የሚኖረው አፍ ውስጥ እያለ ብቻ ነው። ስለዚህ ኪፕ ዩር ግሎሪ ብላለች። ግሎሪ ምንድን ነው ጋይስ? ይሁንበት ምን እንደሆነ ልንገራችሁ። እኔ ባይገባኝም ግን የተረጎምኩትና የገባኝ ነገር ቢኖር እንዴት እንደሆነ ልንገራችሁ። አንዳንድ ሰዎች ምን ይላሉ? የሆነ ቃል ይሳደቡና ወይ ደግሞ የሆነ መጥፎ ቃላት ይወረውሩባችሁና ከዛ በኋላ አይኔ እኮ አፌ ነው እንጂ ውስጤ ንጹህ ነው ይላሉ ማለት ነው። እንዲሁም ደግሞ ይቅርታ ምን ይጠይቋችሁ ይችላሉ። ገባችሁ አይደለ? ግን አንዳንዴ የምታደርጉትን እያንዳንዷን ነገር ጥንቃቄ አድርጉ። ምንድን ነው የሚባለው? አንዳንዴ የተተፋ ምራቅ አይላስም ይባላል። ገባችሁ? አሁን ለምሳሌ ምራቃችን አፋችን ውስጥ እስካለ ድረስ ያገለግለናል። እውነት ለመናገር ምራቃችሁ ከሌለ አፋችሁ ድርቅ ነው የሚለው፣ የሆነ ማውራት እራሱ አትችሉም። ያ ደግሞ ምራቅ የሚኖረን ደግሞ ዋስን ጠጣ ምናምን ነው። ምራቃችን ክብር ያለው ምንድነው? ካፋችን ውስጥ እስካለ ብንውጠው ራሱ ቆሻሻ አይደለም፣ ደግሞ ስለምንውጠው ማለት ነው። ከተፋ ነው በኋላ ግን ካላስ ተተፋ ነው። ስለዚህ አንዳንድ ቃሎችን ስትናገሩ ጥንቃቄ ይኑራችሁ ለምታደርጓት ለእያንዳንዷ ነገር ማለት ነው። የሆነ ነገር ከተናገራችሁ በኋላ ምንም የምታደርጉት ነገር የለም። አንዳንዴ ቃል ወርውሮ ከሚሰብራችሁ ሰው ድብድብ አድርጎ እንደውም ክት አድርጎ ቢሰብራችሁ ይሻላል፣ በመምታት ማለት ነው። መመታት ይሻላል ከቃል መወርወር። የቃል እንትኖች ከባድ ናቸው። የሰው ልጅ የሚወረውርባችሁ ቃል ይሰብራል፣ እውነት ለመናገር ማለት ነው። ግን እግዚአብሔር አምላክ ለሁላችንም ብርታቱን ይስጠን። ሌላ ምንም ሊባል አይቻልም። እንዲሁም ደግሞ በጣም ብዙዎቻችሁ ሰሞኑ ደግሞ መጦባችኋል። የሆነ አንድ ቀን ቅምጥሌን አንድ ቀን ቡራን እያላችሁ እየተነጫነጫችሁ ነው ያላችሁት። እና ምንድን ነው የሚያነጫነጫችሁ ብለን ከጠየቅን ፍቅራቸው ከፍ እያለ እየሄደ ስለሆነ እሱ ነገር ነው እያሳሰባችሁ ያለው ማለት ነው። ያው አንዳንድ ሰዎች በጣም የሰው ልጅ ሲፋቀር የተሻለ ደረጃ ላይ ሲደርስ የሚያማችሁ በሽተኛዎች ስላላችሁ ያ ነገር ነው ክብርሽ የምትሉ ሰዎች አላችሁና እናንተ ክብርን አታውቁትም። ሲጀመር ክብርን ብታውቁት ነው ክብር ምን እንደሆነ ስለምታውቁት ምንም እንደዚህ አይነት ክብርሽ ምናምን የሚያስብል ነገር የለውም። ገባችሁ? ምንም ማለት ነው። በፊት በድሮ ጊዜ የነበራችሁ ሰዎችም ከሆናችሁ ምንም ማድረግ አይቻልም። አይደለም እናንተ እነጋሽዬና እነሙሽዬ እኮ የድሮ ሰዎች ናቸው ማለት በድሮ ታይም ላይ ነበሩ። ነገር ግን ያንን አላሉ። ስለዚህ ከጊዜው ጋር እኩል እየተራመዱ ያሉ ሰዎች ናቸው። የድሮ ነገር ድሮ ቀረ። አይደለም የድሮ ነገር የትናንትን ልብስ ዛሬ አለብሰው። ገባችሁ? የትናንትን ቃል ዛሬ ላልደግሞ እችላለሁ፣ ልቀይር እችላለሁ። የሰው ልጅ ነኝና ሀሳቤ ልቀይር እችላለሁ። ስለዚህ ነገሩ ጊዜው በተቀየረ ቁጥር እኩል እየተቀየራችሁ ካልሆናችሁ ምንም ማድረግ አንችልም ማለት ነው። እናንተ እየሄዳችሁበት ያላችሁት መንገድ በራሳችሁ በኩል ትክክል ሊሆን ይችላል በአሁኑ ዘመን፣ ወይ ደግሞ በእኛ በኩል ደግሞ ስህተት ነው። ስለዚህ ራሳችሁን ብቻ ይዛችሁ ራሳችሁን ልክም ሆኑ ምንም ሆኑ ራሳችሁን ቻሉ።
ቅምጥሌንም ሆነ ቡራንም እንድትነኩ አልፈልግም። ይቺ የሆነች ልጅ አለች፣ አንዲት ልጅ፣ እኔ ስሟንም መጥራት አልፈልግም። ባለፈውን ጊዜ ብጥብጥ እያለም ስትጠሯት ነበረና ዛሬም ኮሜንት ላይ እየገባችሁ ጽፎ ነበር። ትናንትም ከኔ ቤት ከእሷ ጋር የሆነ ቦታ ስለታየ ነው በፕራንክ አስመስሎ ነው የነገራት ምናምን እያላችሁ ነበርና እናንተ ማይንዳችሁ ሁሌ ቆሻሻ ነገር ነው የሚያስበው፣ በአጠቃላይ አንዳንድ ሰዎች ማለት ነው እንጂ ይሄ ነገር በጭራሽ ምንም አንዲት ወይ ደግሞ ሁለት ሰው ናችሁ። ይሄንን እየዞራችሁ የብሩኬን ስም ለማጥፋት ወይ ደግሞ የቅምጥሌን ስም ለማጥፋት እየዞራችሁ እማይሆን ኮሜንት ምጽፉ እንጂ በጣም ብዙዎች ይረዷቸዋል፣ ይወዷቸዋል፣ ያከብሯቸዋል። ስለዚህ የሰውን ማንነት ሳታውቁ ምንም ባታወሩ እጅግ በጣም ደስ ይላል። ብሩኬ ቁጥብ ያለ ማርያምን ወንድ የሆነ በቃ ወንድ፣ ሁሉም ወንድ አይደለም ባይዘወይ ማለት ነው። ብሩኬ ግን ወንድ ነው። ለእናቱ ልጅ የልጅም ልጅ ጀግና ማለት ነው። ለሚስቱ ደግሞ ባል፣ የባልን ባል ጀግና፣ ለወንድሞቹ ደግሞ ወንድም ነው። ገባችሁ አይደለ? ስለዚህ አርፋችሁ ተቀመጡ። ልጁ ክብር ያለው እመቤቴን፣ እኔ ምን ልበላችሁ፣ አንዳንዴ ግን ይህ የሚሰድባችሁ የሚጨነግፋችሁን ክብራችሁ ዝቅ የሚያደርግ ነው የምትፈልጉት ማለት እኮ ነው። እሱ የማንንም ክብርም አይነካም፣ የእሱን ክብር እንድትነኩበት አይፈልግም። እሱ ነው ያለው ነገር እንጂ ብሩኬ ምንም አይነት ነገር ሲያደርግ ታይቶ እንኳን አይታወቅም፣ አድርጎትም አያውቅም፣ አያደርገውምም። ቢያደርገው ደግሞ ሙሉ መብት አለው። መብቱ የፈለገውን ነገር መናገር በገዛፉ በገዛ ስትንፋሱ የፈለገውን ነገር ቢያደርግ በገዛ አካላቱ ምንም የሚመለከታችሁ ነገር የለም። በዛ ላይ እንኳን ማያደርገውን ቢያደርግ እንኳን ወንድ ልጅ ነው የፈለገውን ነገር ቢያደርግ ማለት ነው። ስለዚህ አርፋችሁ ተቀመጡ። በተረፈ ቅምጥሌ ከተማመነችበትና ቅምጥሌ ከወደደችው ካከበረችው በቂዋ ነው፣ በቂያችን ነው። ብሩኬም ደግሞ እሱ ከወደዳት እሱ ካከበራት በቂ ነው። ገባችሁ? ሁለታቸው ነው አብረው ከአንድ ቤት የሚኖሩት አይደለም። ሌላ ሰው ያጨብጫቢው ቀርቶ እናት አባትሽ ራሱ ከባልሽ ጋር ወይ ደግሞ ከሚስት ጋር አብረው አይኖሩም አይደል? ለሆነ ጊዜ ልጠይቋችሁ ትሄዳላችሁ፣ ለሆነ ጊዜ ልጠይቋችሁ ይመጣሉ። خلاص ያኔ ሁለታችሁ ከተስማማችሁ፣ ሁለት ሰዎች ከተስማሙ በቂ ነው፣ ከበቂም በላይ ነውና እግዚአብሔር አምላክ ይጠብቃችሁ። ካስመሳይ ዘመድ፣ ጓደኛ፣ ሸረኛ ሁሉ ይጠብቃችሁ ማለት ነው የምፈልገው። በተረፈ ብሩኬ ፏፈሽ በል፣ የሚዲያው መሪ ነህ። ያው በቃ ኮራ ቀብረር ያለ ነው። እግዚአብሔርን ስማም እንዴት እኮ እንደሚያምር ማለት ነው። አቋም በሉ አቋም ነው፣ መልክ በሉ መልክ ነው፣ ጸዴ ነው። በቃ ምን ልበላችሁ፣ ከጸባይ ያለው ነው። እግዚአብሔር ደግሞ ምርቅርቅ ያለች ሚስት ደግሞ ሰጡታል። ፈጣሪ ሲወዳችሁና ፈጣሪ የእናታችሁ ምርቃት ሲያግዛችሁ እንዲህ ነው። አያችሁ ሁሉ ነገር ይሳካል ማለት ነውና ሚስትህንም ያኑርልህ። ቅምጥሌ የኔ ወርቅ ስራ ሴት ናት እመቤቴን፣ በቃ ሴት ማለት ነው፣ ከልቧ ሴት ነችና ኑሪልኝ የኔ ወርቅ። በጣም ወድሻለሁ፣ በጣም አከብርሻለሁ። ጽሁፉን እንግዲህ ያው ቅኔው በጣም ከባድ ነው። ዛሬ ባልና ሚስቶች በማይጮህ ጥይት ነው እየገደላችሁ ነው ያላችሁት። ይሁንበት ብቻ። ስለዚህ ለሁሉም ነገር ለምታደርጉት ለእያንዳንዱ ነገር ክብር ይኖራችሁ። አንዴ ከወደቃችሁ፣ አንዴ የሆነ ነገር ከተናገራችሁ ነው። እንዲህ ስለሆነ ነው እንዲያ ስላልሆነ ነው ባትሉ በጣም ደስ ይለኛል። እንዲሁም ደግሞ ሁሉም ነገር ያልፋል፣ ማያልፍ ነገር የለም። ያልፋል ምንድነው ይሄ ይነጋል ብለን እንደምንተኛው ሁሉ ያልፋል ብለን መኖር እንዳለብን ተረድቻለሁ። ደንቂ ቆም ያሰብኩት ተዋለው እግዚአብሔር ነው ብላችሁና በጣም ወዳችኋለሁ ጨረቃዎቼ። ዛሬ እንግዲህ እስክትመጡ ጠብቃችኋለሁ። ቤተሰብ ዛሬ እግዚአብሔር ነው ብላችሁ በጣም ደክሞኛል፣ በጣም ቢዚ ነኝ። ብቻ ስራ ጨርሼ እንገናኛለን በድጋሚ። ከቻልኩም ግጥሙን አነብላችኋለሁ፣ ካልቻልኩም ደግሞ ነገ አነባለሁ ማለት ነው። እስከዛ ግን ሰላም ቆዩልኝ። አይ ላቭ ዩ ጋይስ ባይ